በዚህ ነገር እየተሸወዳችሁ ያላችሁ ሰዎች ጎንደር ቆላ ድባ ላይ በተባለው እየተሸወዳችሁ ያላችሁ ሰዎች በደንብ አድርጋችሁ ስሙኝ። እውነታውን እነግራችኋለሁ። ሁላችሁም ይህን ቪዲዮ በደንብ አድርጋችሁ ሼርና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ለሁሉም አዳርሱት። ሁላችሁም ላይክ አድርጉና ጀምሩ በመጀመሪያ። እንደዚሁም ይሄ ቤት የሚጠቅማችሁን ነገር ሁልጊዜ የምታገኙበት ቤታችሁ ነው። ስለዚህ የመደመር ምልክቷን እየተጫናችሁ ሁልጊዜ እንዲደርሳችሁ ቤቱን ፎሎ አድርጉት። ትናንትና ነው ይሄ ምስል የተለቀቀው። እንግዲህ ጎንደር ቆላ ድባ ላይ ነው ይሄ ተአምር ተደረገ የተባለው ማለት ነው። ተአምሩ ምንድነው? የእመቤታችን ምስል ዛፉ ላይ ነው የታየው ማለት ነው። ይሄንን መቼ ነው የሰማነው? ትናንትና ማታ። ዛሬ ደግሞ ታኅሳስ 23 ማለት ነው 5 ሰዓት አካባቢ ላይ ጸበል ፈለቀ ተባለ። ጸበል በዚህ ተገርመን ሳናበቃ አሁን ደግሞ ምሽት አካባቢ የወጣ ዜና ካያችሁ ጸበሉ እውር አበራ። ይሄ እንግዲህ ዓለም ሁሉ ሊያየውና ሊሰማው የሚገባ የእናታችን የቅድስት ኪዳነ ምሕረት ተአምር ነው። እንግዲህ ምን ይደረጋል? ሰው የተለያየ አስተያየት ሊሰጥ ይችላል፣ ግን ምንም ማድረግ አይቻልም። የእናታችን የቅድስት ኪዳነ ምሕረት ተአምር ነው። ይሄንን ዓለም ሊሰማው ያስፈልጋል። እና ይሄ ቦታ ይውላችሁ፣ ይሄ ቦታ እመኑኝ እንደ ሰሚነሽ ኪዳነ ምሕረት የሚሆን ቦታ ነው። እንዳትጠራጠሩ። ምን አለበሉኝ። ይሄ ቦታ እንደ ሰሚነሽ ኪዳነ ምሕረት የሚሆን ቦታ ስለሆነ ሁላችንም በዚህ ቦታ ጸበል እንጠቀምበት። እናታችን ኪዳነ ምሕረት ገና ብዙ ተአምር ታሳየናለች። እስኪ ኪዳነ ምሕረት እናቴ ናት እወዳታለሁ የምትሉ ብቻ ኮመንት ላይ ግቡና ኪዳነ ምሕረት እናቴ እያላችሁ አጥልቅልቁት። የእናታችንን ተአምር ዓለም ይወቀው። ኪዳነ ምሕረት እናቴ እያላችሁ ሁላችሁም አጥልቅልቁት። ቪዲዮን በደንብ አድርጋችሁ ሼር እያደረጋችሁ ለሁሉም አዳርሱት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ተክለ ሃይማኖት 7 አክሊልን ተቀበሉ። 1 ስለ ጸና ሃይማኖታቸው፣ 1 ሃይማኖት ስለማስተማር፣ 1 ጣሊያን ነገሥታት መከራ ስለመቀበላቸው፣ 1 ጣዖታትን ስለማጥፋታቸው፣ 1 ስለ ጸሎታቸው ብዛት። ይህን ሁሉ አድርገው ስለ ንጽህናቸው፣ ስለ ሃይማኖታቸው ንጽህና፣ ስለ ሕሊናቸው ንጽህና 7ቱ ተቀበሉ። በአብዝሖ ጻማ ከመ ነቢያት በሰቢከ ወንጌል ከመ ሐዋርያት በተቀስፎ ዘባን ከመ ሰማዕታት። ጸሎቱ ውሂዝ ከመ ማየ ውሂዝ ዘይነጽፍ። ጸሎቱ እንደማይነጥፍ ውሃ ነው። ድካም በማብዛት እንደ ነቢያት፣ ወንጌል በመስበክ እንደ ሐዋርያት፣ በመገረፍ እንደ ሰማዕታት፣ በተባይቶ እንደ መነኮሳት፣ በማጠን እንደ መላእክት። ተክለ ሃይማኖት አንድ ሰው አይደሉም፣ ብዙ ሰው ናቸው። መልአክ ናቸው፣ ሰው ናቸው፣ ካህን ናቸው፣ ባሕታዊ ናቸው፣ መነኩሴ ናቸው፣ ጳጳስ ናቸው፣ መምህር ናቸው፣ የዘጉ ታራሚ ናቸው፣ ቄስ ናቸው፣ ዲያቆን ናቸው። ተክለ ሃይማኖት ሁሉንም ናቸው። እንዲህ ያሉትን እወቋቸው። ተክለ ሃይማኖትን ገድላቸውን ሁላችሁ ገሳችሁ ታነቡ፣ እርግጠኛ ሆኜ እነግራችኋለሁ። አይጥ ቢኖርባችሁ ያጠፉላችኋል፣ የሰው አይጥም ያረቁላችኋል። እውነቴን የምነግራችሁ ደግሞ የተክለ ሃይማኖት ገድል ከተቀመጠበት ቦታ ምን አይልም፣ ሰው ጦምን አያድርም። እኔ ራሴ አንድ ነገር ደብረ ሊባኖስ ደና አንድ ጊዜ መጀመሪያ ሄድኩለት ነው። ተክለ ሃይማኖት ገድላቸው ከተነበበበት ቦታ ጦም አያድርም ተብሎ እስቲ ያለው ብዬ አንበላም ማለት አንበላም ብለን ዝም ብለን ቁጭ አለ። ገዝተ መብላት እንችላለን፣ ቆሎ እንስጣችሁ ያሉ እናትም ነበሩ። ከአዲስ አበባ መጡን፣ አንበላም ብለን ተኛን። 2 ሰዓት ተኩል ላይ አንዲት እብድ እየሮጠች መጣ። ለምንድን ነው ጦማችሁን የተኛችሁ? እኛ ጦማችን ተኝታን ብለን አልተናገርንም። ንፍሮ ሰታን በልተን አድረናል። ማንም ሰው እብድ ቢሆን ጅል ሰው ቢሆን ዘማዊ ቢሆን ንጹህ ቢሆን ተክለ ሃይማኖት ጦም አያሳድሩ። ወገኖቼ ምን አይነት ትውልድ እንደተነሳ! ትዕቢተኛ ትውልድ፣ እቦይ ትውልድ፣ የእግዚአብሔርን ቃል ማያውቅ ትውልድ፣ የረከሰ ትውልድ። ይቅርታ አድርጉልኝ። ጸጋ እግዚአብሔር የተለየው ከመንፈስ እግዚአብሔር የራቀ ሁሉ ነገር እኩል አይደለም። ወንበዴ ልቅሰኝ ማጣት ታለ ቋንቋዬ መሳደቢያ አይደለም። እውነት ስለሌለኝ አለቅሳለሁ፣ ወደ እግዚአብሔር እያለቀስኩ ነው። ካህኑ ደነገጠና መላእክትን ሲሳደቡ ማያፍሩ፣ እግዚአብሔር ይስማ። ድንግል ማርያም ላይ አፍ ሲከፍቱ ማያፍሩ፣ መሰዊያውን ስጋውና ደሙን የምናከብርበት ሲሳደቡ ማያፍሩ፣ እግዚአብሔርን ሲሳደቡ በቅዱሳን ላይ አፍ ሲከፍቱ ማያፍሩ፣ ዛሬ በፊትህ ልመና አቅርቤያለሁ። የዲያብሎስ አፍ ያላቸው
ቤተ መቅደስ እንዲያገለግል እሰጣለሁ። ይሄን ልናስቆመው ግን አንችልም። ምእመናን ለራሴ አላደርግም። አትደንግጡ። የተዘጋውን አትታፍልኝ፣ የደረቀውን እንድታለመልምልኝ። ይልቅ ቀኑ እየቀረበ እንደሆነ ወቁ። ትንቢታቱ እየተፈጸመ እንደሆኑ ረዱ፣ ተረዱ። ሰፍታ መጋረጃ ሰርታ እግዚአብሔር ቤተ መቅደስ ማደሪያው ወንድም ከሆነ ይሳደብ ዘንድ አፍ ተሰጠው የሚለው ቃል ታዲያ በዚህ ካልተፈጸመ በምን ሊፈጸምልህ ነው? በምን ይፈጸም? ልጆቻችሁ ለእግዚአብሔር እንዳይፈጸም ልከለክለው እችላለሁ? እኔ ማን ነኝ? ምንድነው ለእግዚአብሔር መስጠት? እንዳይፈጸም ሊከለክሉ ይችላሉ? መምህር እሳቸው ማን ናቸው? አሁን ለእግዚአብሔር ስጡ ብትል አይቻልም። እንኳን ልጆቻችሁ ይልቅ በሃይማኖት ጽና፣ ይልቅ በምግባር ቅና፣ እሱም በጭንቀት ይልቅ እውነተኛ ነው ያስከው በርታ። ምን ፈለከው አይደለ? በስንት መከራ በርታ። ልጆቻችን ለእግዚአብሔር መስጠት ምን የሚቃወሙ አጋንንትን ባለማወቅ ሰወራቸው ይላሉ አባቶቻችን። ሰውሯቸዋል። መላእክትንም ሰወራቸው። ለማን ነው የምትጠቀመው ያሉ መንገር። ታዲያ እንዲህ ከሆነ ካልቀረ አንድ ነገር ጠቅሼ ትምህርቴን በጥቂት ነጥቦች እጠቀልላለሁ። አይዟችሁ፣ ይቅርታ አድርጉልኝ። መቼ በዚህ ማለዳ ፀሐይ ላይ ያሰነበትኳችሁ አባትነቱ ዘላለማዊ እየሰማችሁኝ ነው? ግን ማን አለህ እያሉ መንገር እየሰማችሁኝ ነው? ንገሩኝ እንጂ እግዚአብሔር አባት አይዟችሁ። እዚህ ፀሐይ ተደብድበንም ከሆነልን እሰየው፣ እግዚአብሔር ይቁጠርልን። እግዚአብሔርን መፍራት አስተምሯቸው። እሳት ውስጥ የገቡ በቅዱስ ቁርባን ሰማዕታት ያመኗት ሃይማኖት ናት። 7ኛ ክፍል እስኪደርሱ አይዟችሁ፣ አይቆርቡላችሁ። ይሄንን እግዚአብሔር ይቁጠርልን፣ እንደ ደጅ ጥናት አድርጎ ይቁጠርልን። የእናንተን ጉልበታችሁ ወገባችሁ እየተንቀጠቀጠ ጉልበታችሁ እየደነዘዘ እዚህ የተቀመጣችሁትን ብዙ ቁም ነገር አታድርጉት። አቆማችሁን። ይህ እግዚአብሔር ቃል ይህ ያድሳል። እኔና እናንተ ባይገባን እንኳን ይባርከናል፣ በእውነት ይባርከናል። እየታወቀ መጣ። አጋንንት በዚህ ውስጥ መኖር አይችልም። ያነጻናል። የእግዚአብሔር ቃል ባትሰሙት እንኳን ባትረዱት እንኳን ያለው ልጅ ነው። ግዴላችሁም ጥቂት ታገሳችሁ መስማት ጥሩ ነው። በጣም የእግዚአብሔር ቃል እስካጠባው ድረስ አያችሁ፣ የልጄን ድምፅ እስክሰማ ድረስ። ብፁዕ አቡነ ማትያስ ታመዋል። አደጋ ደርሶባቸዋል። ብፁዕ አቡነ ማትያስ ማምሻውን ጀምሮ እየወጡ ያሉ መረጃዎች የሚያሳዩት ምንድነው? ታመዋል የሚሉ መረጃዎች ናቸው። ብፁዕ ቅዱስ አቡነ ማትያስ ደግሞ ለየት የሚያደርጋቸው የሁላችን አባት ናቸው። በተለይ የኛ የኦርቶዶክሳውያን አባታችን ናቸው። የብፁዓን ሊቃነ ጳጳሳት የበላይ አባት ናቸው። እሳቸው ማህበራዊ ሚዲያ ላይ እየተወራ ያለው መረጃ ምንድነው? ሲራመዱ ምንጣፍ አደናቅፏቸው ወድቀው ትንሽ የአጥንት ስብራት ገጥሟቸዋል የሚል መረጃ ነው እየተናፈሰ ያለው። ነገር ግን ሙሉ ጤንነታቸው ደህና ሲሆን ወደ መንበራቸው ይመለሳሉ፣ ሕክምና እየተከታተሉ ነው የሚል መረጃ ነው ያለው። እና ኦርቶዶክሳውያን ለብፁዕ አባታችን ሁላችሁም ጸሎታችሁ እንድታደርጉ በዚህ አጋጣሚ ጥሬን አስተላልፋለሁ። አባታችን ከታመሙበት አገግመው ቀና ብለው ጠንከር ብለው እንደ ቀድሞ አባትነቶ ቀና እንደሚያደርጉን እናምናለንና እግዚአብሔር ይማሮት፣ ጨርሶ ይማሮት ማለት እንፈልጋለን። እግዚአብሔር ይፍረድ። ለስላሴ ድምፅ ለስላሴ ምስክርነት ያቃታቸው ለሰላሌ ግን አደባባይ የወጡትን ታዘብ። አሁን ዛሬ ብፁዕ አቡነ እንትናና እሷን ቪዲዮ አይተን ይላል። ብፁዕ አቡነ ቀውስጦስና ማርያም ቤዛ አትባልም፣ ተክለ ሃይማኖት ቤዛ አይባልም ሲሉ የነበሩት አባ ገብርኤል አንድ ፓስተር ምን አለ? ወይስ በሱ እንነሳለን ነገር? አንድ ፓስተር ምን አለ? ሰላሌ የጠንቋይ ሀገር ነው፣ የአስማተኛ የመተተኛ ሀገር ነው ሲባል ወጡ። አቡነ ቀውስጦስ መስቀላቸውን ይዘው አባ ገብርኤል መስቀላቸውን ይዘው እንዴት ሰላሌ ይሰደብብናል? ሰላሌ የጠንቋይ ሀገር እንዴት ይባልብናል? መንግስት ፍረደን፣ እኛ ሰላሌ እንዴት እንባላለን? ያውላ ህዝብ ሲታረድ ያውላ አንተ ሲባል ጸጥ ብለው አራጆቹ የነሱ ዘመዶች ስለሆኑ ዝም ብለው አንድ ፓስተር የራሳቸው ዘመድ የራሳቸው ወገን ሰላሌ ስላሴ ሲሰደብ ዝም ብላችሁ ሰላሌ ሲሰደብ መስቀል ይዘቶታል።
እግዚአብሔር ሆይ ፍረድ ፍረድ። ሰላሌ ጠንቋይ አለ። አዎ ታሰማቻለህ። ሰላሌ ጠንቋይ አለ። አዎ ጎንደር ጠንቋይ አለ። አዎ ጎጃም ጠንቋይ አለ። አዎ ወለጋ ጠንቋይ አለ። አዎ ትግሬ ጠንቋይ አለ። አዎ ሐረርጌ ጠንቋይ አለ። አዎ አፋር ጠንቋይ አለ። አዎ ግን እዛ ጠንቋይ አለ ሲባል አልወጡ። አሁን ሰላሌ እነሱ እዚህ በቃ ይቺን እንትኗን አድቫንቴጅ መያዛቸው ነው። ከስላሴና ከሰላሌ እስቲ እግዚአብሔር ያሳያቸው። እዚህ ምንድን ነው የሚሉት? አቡነ ቀውስጦስ በመሞቻቸው አሁን ሳምንት የቀራቸው አረጋዊን አባት ያንከለክላቸዋል። ይሄኛው መጥቶ እኛ በምናውቀው ከ11ኛው መቶ ክፍለ ዘመን ጀምሮ የመምህራን መፍለቂያ የዚህም ዋና መስራች የመምህራን አባት የኢትዮጵያ ብቻ ሳይሆን የዓለም ብርሃን በመባል የታወቁት ቅዱስ አባታችን ተክለ ሃይማኖት ናቸው። ቅዱስ አባታችን ተክለ ሃይማኖት ወደዚህ ቦታ ሌላውን ክፍል አስተምረው ቆይተው ወደዚህ ቦታ መጥተው ይችን ሰላሌን እግዚአብሔር ፈቅዶ ሲያስረክባቸው የተናገሩት ቃል አለ። በፍጻሜ ዘመን በሽምግልና እድሜያቸው ደብረ አስቦን ሁሉ ግራሪያ ነው የሚለው ገላቸው። ግራሪያ የተባለችዋን ሰላሌ ይችን ሀገር የሰጠኸኝ ክብር ምስጋና ይግባ ብለው እግዚአብሔርን ሲያመስግነዋል። ያመሰገኑበት አንቀጽ አለ። ኢትዮጵያን አረስርሰዋል። አቁምልኝ፣ በሰፊው እመጣበታለሁ ብያቸዋለሁ። ጃዋር መሐመድ ሰላሌ ሄዶ፣ ዲያቆን ኃይለ ሚካኤል ሰላሌ ሄዶ እነ በቀለ ገርባ ጋር እነዛ ያኔ እንደዛ የፈላባቸው ሄደው ሰብረን እንገባለን ባሉ ጊዜ እና አቡነ ቀውስጦስ ጸጥ ነው ያሉት፣ ዝም ነው ያሉት። የታደሰ ብሩን ሀገር ጃዋር ሲደነፋ ጸጥ ነው ያሉት። ሰላሌ ሲነካ፣ ስላሴ ሲነካ፣ የስላሴ ትምህርት ሲነካ ጸጥ ለሽ፣ ሰላሌ ሲነካ መስቀል ይዘው ወጥተው ምናምን። አሁንም እኮ እሳት መከራ 4 ኪሎ ወደ 4 ኪሎ መንገድ ቢጀምር ተሰብስበው ሲኖዶስ ወስኗል። ምዕመናን ጥቁር ልበሱልን፣ ከፊት ወጣችሁ ሙቱልን፣ እኛ እንደዚህ ልንሆን ነው የሚሉ እኮ ናቸው። ይሁላ መከራ ይሁላ እሳት እየነደደ ህዝብ ላይ ዝም። እግዚአብሔር ይፍረድ። ለስላሴ ድምፅ ለስላሴ ምስክርነት ያቃታቸው ለሰላሌ ግን አደባባይ የወጡትን ታዘብ። ሀገሩ ፓስተሩ ይቅርታ ብሏል። በቃ እንደው መጥቼ አስተምራቸዋለሁ ብሏል። ይቅርታ አለ። በቃ ፓስተሩ ወደ አሜሪካ ሲሄድ ማስታወቂያ ሰርቶ ሰርቶ ነበር የሚሄደው። ልክ ይሄ ሲበተንበት ጊዜ እና የብልጽግናው ፕሮቴስታንት ውጣ አለው፣ ንካ አለው። የዲፕሎማት መታወቂያ ነው ያለ፣ ፓስፖርት ነው ያላቸው፣ ቪዛቸው እጃቸው ላይ ነው ያለው። ተነስቶ እኩለ ሌሊቱን ነካው። ከዛ አውሮፕላን ላይ ሆኜ ነው የሰማሁት አለ። እንግዲህ አውሮፕላን ላይ ስታርሊንክ ነው እሱ የሚጠቀመው። አውሮፕላን ላይ ኢንተርኔት ይኖር ይሆን? ከዛ እዛ ሆኜ ነው የሰማሁት አለ። እዛ ሆኜ ነው የሰማሁት፣ እዛ ሆኜ ነው ያየሁት። እንደው ተለቆ ምናምን በጣም ይቅርታ የተከፋችሁብኝ አመራሮችም ምኖችም ካላችሁ እዛው መጥቼ አስተምራችኋለሁ ብሏል። እነማንን? እና አቡነ ቀውስጦስን እና አባ ገብርኤልን ያስተምራቸዋል። በደንብ አድርጎ ያስተምራቸዋል። ይቅርታ አለ። በቃ እዚህ ደግሞ የፈለከውን የልብን አድረሰ ይቅርታ የምትልበት ዘመን ነው። ይቅርታ ብሏል፣ ይቅርታ በለው ይልሃል። አለቀ። እና ይህንንና ያን የመሳሰሉትን ነገ አዘጋጅተን እመለስበታለሁ ማለት ነው። እና ስንጠቀልል ቆርጣችሁ ላኩልኝ ለነመከታው ጋሽ ተስፋዬን መቼ ነው የገደላችኋቸው በሉልኝ። የእንግሊዙን ልጅ መቼ ነው የገደላችሁት በሉልኝ። መከታው ማሙ፣ አበበ፣ እስክንድር ነጋ በህይወት ትፈለጋላችሁ፣ በህይወት ትፈለጋላችሁ። መቼ ነው የገደላቸው? ድሮኑ አልገደላቸውም። ድሮኑ አልገደላቸውም። ድሮኑ ፌክ ነው። ከብልጽግና ተነጋግራችሁ በዚህ ቀን ነው የሞቱት ለማስባል ነው። መቼ ነው የገደላችኋቸው? እጄ ገብቷል፣ እጄ ገብቷል። የገደላችኋቸው ቀን ጉድጓድ ምሳችሁ የረሸናችኋችሁ ቀን፣ ሰክራችሁ መጣችሁ የጨፈጨፋችኋቸው ቀን ቆርጣችሁ ላኩልኝ።
ቆርጣችሁ ላኩልኝ። እቺን ቆርጣችሁ ላኩልኝ። ቆርጣችሁ ላኩልኝ። አንድ ሁለተኛ አስረስ ማረ ጀነራል ተፈራ ጎጃም ያላችሁት ለምን ከነስክንድር ጋር በይድረስ ይድረስ መዋሃድ ፈለጋችሁ? ዮሐንስ ንጉሱ ጎንደር ያለው ለምን ፈለጋችሁ? ሙሉ መረጃው እጄ ገብቷል። ሙሉ ስብሰባችሁ እጄ ገብቷል። ሙሉ ስብሰባችሁ አፈነደዋለሁ። አፋባን ለምን መዋጥ እንደፈለጋችሁ ይህንን አደርጋለሁ። ሶስተኛ ዘመነ ካሴ ጎጃም አይደለም ያለው፣ በሪሞት ኮንትሮል መምራት አትችልም። ዘመነ የምትፈልገው ዘመነም ሶስታችሁ ልጆች አብረው ካሉት ጋር ጭምር ካላችሁበት ሆናችሁ ለምን እነ እስክንድር ወደዚህ እንዲመጡ እነ መከታ ወደዚህ እንዲመጡ እንደፈለጋችሁ የምታውቁት እናንተ ናችሁ። ባህር ዳርም ቢገባ ፋኖ አዲስ አበባም ቢገባ ፋኖ አንተን ተሸክሞ አምጥቶ አያደርገውም። ዘመዴ ነው ያለው ብላችሁ ንገሩኝ። ቆርጣችሁ እሱ እያየኝ ነው። እናንተ ቆርጣችሁ ላኩለት። ፋኖን አልነካም። ሰሞኑን ዝም ብያለሁ። እኔ ርቅ ያለው ስለ ፋኖ ማወራው ነገር የለም። አይታችሁኛል። ተናግሬያለሁ፣ አልተናገርኩም። ተንፍሻለሁ፣ አልተነፈስኩም። የምናገረው ግን እኔ ውሸት ነው ይበል። የዘመነ የዕለቱ መልእክት ምናምን የለም። ባለበት ሰላም ያድርግህ። ፍታው፣ የጎጃምን ፋኖ ፍታው፣ ወይ ለአስረስ አሳልፈ ስጠው። አስረስ ይዞት ከብልጽግና ጋር ይቀላቀል፣ ከባዕዴን ጋር ጀምሯል። ዘመዴ በለው፣ በቃ ጀምሯል። ዘመዴ መናገር መጠየቅ ጀምሯል በሉት። ከዛ በኋላ ደግሞ ጓ ብሏል ካላችሁ እኔ በቃሉ በድምፁ መጥቶ ወርቃማ ቃሌን ሰጥቻለሁ፣ እንደፈለክ ስተት ካገኘብኝ ተቸኝ ያለኝን አምጥቼ በፈቃድ ነው እላለሁ። አፋባን ልትውጡት ነው። ሳሚ ተጠንቀቅ። ሳሚ የራስን ጠብቅ። የጎጃሙ ዶክተር እነ እንትና ጋ ያለው እነ አስረስ ጋ ያለው ከሳሚ ጋር ጦርነት ከጎንደሮች ጋር ጦርነት እንዲከፈት የጎጃም ፋኖች ናቸው እምቢ ከጎንደር ወንድሞቻችን ጋር አንዋጋም ያሉት። ሳሚዬ ዙሪያህን ጠብቅ። የባዬ ልጆች ዙሪያችሁን ጠብቁ። የባዬ ልጆች፣ የምሬ ወዳጆ ልጆች አስተማማኝ ሁኔታ ላይ ነው ያላችሁት። የኢንጂነር ደሳለኝ ልጆች ጀነራሉን ብቻ ነው ማላምነው እኔ። ጀነራሉን እናንተ ካመናችሁት ግን ጉዳያችሁ። ሸዋ የከተመው ጀነራሉ ስር ያለው ትግሬ በሙሉ አላምነውም። እውነቱን ነው የምነግርህ። ትግሬ ወያኔ ምን ይሰራል? ሸዋ ላይ ጀነራል ተፈራ ስር ወያኔ ምን ይሰራል? ወያኔ ምን ይሰራል? አጼ ሚኒሊክን የሚሰድብ በአጼ ሚኒሊክ ሀገር ላይ ምን ይሰራል? ኢንጂነር ደሳለኝ እናንተ ራሳችሁን እሱም ብቻ ነው እንጂ ማላምነው በሰራዊቱ ላይ አስተማማኝ ነው። የነመከታው ሰራዊት ይመጣል ተጨፍጭፎ በድሮንም በምንም አስጨፍጭፎት መጨረሻ ላይ ወደ ብልጽግና ይቀራል። የዳውንቱ ጉባኤ የዳውንቱ ስምምነት በሸዋ ነው የሚጠናቀቀው። አስራት ማረ እዛ ትላለ። ወፍ የለም አልኩ። ትግሉ 40 ዓመት ሊፈጅ ይችላል። 400 ዓመት ሊፈጅ ይችላል። 4 ወር ሊፈጅ ይችላል። 4 ቀን ሊፈጅ ይችላል። የፈለገውን ይፍጅ። አማራ የነብሩን ጭራ ይዞታል። አይለቀውም። እኔ ፋኖን አሁን ተወት አድርጌዋለሁ፣ ግን እመለሳለሁ። ወደ ጮቄ ተራራ እመለሳለሁ። ይህንን የቤተ ክርስቲያን ጉዳይ ጣጣ ሊጨርስ ብዬ ነው እንጂ እመለሳለሁ። እዛም ሙሉ ሰው ነን። አሁን ቢኒያም ፋንታ ጋር ሄድና ምን ይላል? እዛ ፖለቲካ እያወራ አማራ፣ ጎንደር፣ ጎጃም ምናምን እያለ እናንተ አሜሪካ፣ ጀርመን ሚኒስተር ፓስተር ገሌ ስትል የኖርክ እኮ ነህ። አንተም የምታውቀው ነው ስትጠራ የኖርከው። እኔም የማውቀው አማራ ነው የማውቀው፣ ትግሬ ነው የማውቀው፣ ጎንደር ነው የማውቀው፣ ጎጃም ነው የማውቀው። አንተ ዊል ስሚዝ ምንትስዬ ፓስተር ትዳው ስትል እኔ የማውቀው አባ ገሌ መምህር ገሌ አባቶቼን ነው የማውቀው።
ይኸው በምናውቀው ነው የምናወራውና እንደ ዜጋ ስለ ሀገራችን፣ እንደ ሃይማኖት፣ እንደ አማኝ ደግሞ ስለ ሃይማኖታችን እናገራለን። የሾመኛለ የለም፣ የቀጠረኛለ የለም። ራሴን ሾምኩ፣ ራሴን ቀጠርኩ። ምን ማውራት ይከለከላል እንዴ? ማውራት ንገሩኝ። ካኑ ማጋዱቢና ለዚህ ጋር መጣ። የሀገሬ ልጆች እነ የሹም የናዝሬቷ መጣች። ካኑ ማጋዱቢና አለ። በቃ ማን ይከለክለኛል? ገበያው ለሁላችን ነው። ፕላትፎርሙ ለሁላችን ነው። ይኸው ቢኒያም ሽታዬ እያለቀሰ ነው፣ እኔ እያለቀስኩ ነው። በቃ እነ ሄኖክ ኃይሌ ልጆች በቲክቶክ እያለቀስን ነው። ሁላችንም እንሸጣለን፣ የሚገዛ ይገዛል። ያስቸግረን መምህር አለ ምን ምትበል ሚኪ ነው ያሳከኝ። ሚኪ ያሳከኝ። እሱን በጣም የሚወዱት መምህራን አሉ። የሚያውቁት ስህተት መሆኑን ያውቃሉ እኮ እንዳይናገሩት ግን ይሰድበናል ብሎ ይፈራሉ። እና ስድብ የፈራ መምህር ነው እንደ ሚኪ ስድብ የፈራ መምህር ይኸው ስድብ የፈራ መምህር እንዴ! መምህራን እኮ ለሰይፍ የተዘጋጁ፣ ለስለት የተዘጋጁ፣ ለእሳት የተዘጋጁ እኮ ናቸው። ስለሚፈሩት ምኑን የፈሩት ሲባል ስለሚሰድባቸው ምን ብሎ እንደዚህ ስለሚላቸው እና ይሄው ተሰደብኩ። ማን ምን አባቷ መጣ? ጉባኤ ሰራችሁብኝ። ያው ቁጭ ብለህ አንተ ዋሸ። መኪና ውስጥ ተቀምጣ መጀመሪያ ኩሽና ቁጭ ብለህ ሁለት በርገር ስትባል በርገሩን እንደመታዘዝ ቁጭ ብለህ እንትን ሽንኩርትን እየከተፍክ ምን ብለህ መጣ? ዘመዴ እንደዚህ አድርጎ እንደዚህ መናፍቅ እኮ ነው። አንተ እኔን መናፍቅ ትለኛለህ? በእናትህ እኔን ዘመዴን እንደው ሉሌና ጳውሎስን አስገብቼ በተናገሩ ያውም እዚህ ወደል ጠብደል መናፍቅ ጋር ሄደህ ትናገረኛለህ። ገና ሽታው ያለቀቀው፣ ጠረኑ ያለቀቀው፣ የምንፍቅናው ጠረን ያለቀቀው ኧረ በእግዚአብሔር እንደው መድኃኒዓለም እንደው ምን አደረግኩ? እንደው ስለዚህ ላይ ትጥለኛለህ። እንደዚህ እያልን እንቀጥላለን። ደሞ ለማላገጥ የሐረር ልጅ ነኝ። አዎ የሐረር ልጅ ነኝ። ደግሞ ያደግኩት ፒያሳ ነው፣ ደጃችሁ ቤ ቀጨኔ መድኃኒዓለም የማርገጃ ልጅ ነኝ እኔ። ጥርሴን ነቅዬ ነው ያደግኩት። የማንም ሰገጤ የማንም ፋራ መጥቶ ሊያጃጅለኝ አልፈቅድም። ለሰገጤ እጅ አልሰጥም። መጀመሪያ ሐረር ነኝ ብያቸዋለሁ። ሐረር ቅጠሏን ታውቋታላችሁ። ታነቃቃናት። እንደ ፍየል ነው የኖርኩት። የሐረር ልጅ ነኝ። ጭንቅም አልችል አቦ ጣጣ የሌለኝ ሰው ነው። ምንድን ነው ሀይ እያልኩ የኖርኩ ነኝ። የድሬ ልጅ ነኝ። የሐረር ልጅ ነኝ። የአርዋጫ ልጅ ነኝ። የደደር ልጅ ነኝ። የቆቦ ልጅ ነኝ። እና ድሬ ጅል የመሰልኩት አዋሽን ስንሻገር ከፍየል ስጋ ወደ በግ ስጋ ተሸጋገርን። እና የበግ ስጋ ደግሞ ሞኝ ያደርጋል፣ ጅል ያደርጋል። በግ ሸተትን። እና እኔ ቀደም ብዬ ፍየል ስለበላው ብዙ እንትን አለ። እኔ እንደ በግ በላተኞቹ በግ አይደለሁም ምልም እንዳይመስልህ። አይቻልም። እኔ ያለ ሰፈሯ የመጣች ዝንብ አውቃለሁ። ውሃ ጠብሼ ስበላ ይኖርኩ ነኝ። ቦታዎቹን ነገርኩ። ቦታዎቹ ከዱሮ ማነቂያ ልጆች፣ ከደጃችሁ ቤ ልጆች፣ ከጣሊያን ሰፈር ልጆች፣ ከሶስተኛ ልጆች ጋር ጠይቋቸው። እነሱ ጋር ሄደ ዘመዴ ማን ነው ብላችሁ ጠይቅ። የማርገጃ ልጆች ጠይቅ። የችሎት የዘበኛ ሰፈር ልጆች፣ የቀጨኔ ልጆች ጠይቅ። ሂድ ተሻገር፣ መነን፣ ሽሮ ሜዳ ጠይቃቸው። ከዛ የአራዳ ልጅ ከዛ የነቃ ወጣት መሀል ወጥቼ አንተ ሰገጤ ትላንት መተህ ምናምን በሁለቱም ነው የሚጫወተው አልኩ። አውደ ምሕረት ላይ ስወጣ ከታዘዝኩ እንደ አባቶቼ ይሆናለሁ። ከዛ እዚህ ሜዳው ላይ አንተ አራዳ እጫወታለሁ ስትል ደግሞ ካንተ የባስኩኝ እመጣለሁ። የታተመ ነው፣ አይለቀኝም። ባረጃ አይለቀኝም። የዱሮ አራዳ የፊት ጥርስን የሌለው አይለቀኝም። አላስመስልም። እንደ ማህበረ ቅዱሳን ምዕመናን
እንደ ማህበረ ቅዱሳን ምዕመናን እንደ ጽዋ ቃዚ ተጠቅልዬ በቃ እንደዚህ ብዬ ብቻ ነው የሚሄደው። ካነጋገርም ከምንም ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት እንኩል። ለመሆኑ የአማራ ህዝብ ጥያቄ እናንተ ጋር አለ እንዴ? ምን ይሰራሉ እናንተ ሸለቆ ውስጥ? እናንተ ሸለቆ ውስጥ የአማራ ህዝብ ጥያቄ ወስዳችሁ አስቀምጣችኋል እንዴ? እናንተ ጓሮ ውስጥ የአማራ ህዝብ ጥያቄ አለ እንዴ? የአማራ ህዝብ ጥያቄ እኮ ተከዜን ሻገር በል አትለውም እንዴ? ምን ይሰራል አንተ ጋር? አንተ የማንነት ጥያቄ ወስደሃል እንዴ? አንተ የአማራ ህዝብ የልማት የምናምን ብሎ የሚያነሳቸውን ጥያቄዎች እጓሮ ይዘሃል እንዴ? አባይ በረሃ ደብቀሃል እንዴ? የአማራ ህዝብ ጥያቄ ያለው ተከዜን ተሻግራችሁ ነው ሂዱ ብላችሁ መንገዱን አታሳዩአቸውም እንዴ? ሰላም ሰላም ቤተሰብ እንደምን አላችሁ? እኔ በጣም ሰላም ነኝ። ይሄንን ቪዲዮ ማንም የአማራ ልጅ ሆነ የአማራ ጥያቄ ያገባኛን የሚል በሙሉ ላይክ ሼር ሊያደርግና ለሚመለከተው አካል ተደራሽ እንዲሆን እንዲያደርግልኝ ከልብ ጠይቃለሁ። የእውነት የአማራ ኮዝ የአማራ ጥያቄ ያገባኛን የምትሉ በሙሉ ይህን ቪዲዮ ሼር አድርጉልኝ። ይውላችሁ አንዳንዴ ለእንደነዚህ አይነት ሰዎች ጥያቄውን ደጋግመን ማስታወስ ግድ ይላል። ግን ጥያቄው ጠፍቷቸው አይደለም። አማራ ህዝብ ላይ የአማራ ህዝብ የገጠመው መከራ ችግሩን ካመጡበት ሰዎች በላይ አማራው ላይ የተቀመጡት አማራንን ሳይሉ አማራን ሊመሩ የተቀመጡ ሰዎች ጥያቄውን የሚያዳፍኑበት መልክ ራሱ በጣም የሚያምና የሚያሳምም ነው። ይህ ሰውዬ ዛሬ ቪዲዮውን ስሰማ በጣም ነው ያዘንኩት። አማራ ክልል ላይ በትልቅ ደረጃ ላይ ተቀምጦ አማራን እመራለሁ የሚል ሰው ነው። የአማራ ኮዝ የአማራ ጥያቄ ተከዜ ነው፣ ሂዱ ተከዜን ተሻግራችሁ እንጂ ጫካ ላይ አይደለም ጥያቄያችሁ ይላል። ይህን ነገር ልብ ብለን አንዳንዴ ለማህበረሰባችንም ቢሆን ትግሉ ላይ ላሉ ሰዎችም በደንብ ጥያቄውን ማስታወስ ያለብን ይመስለኛል። ምክንያቱም እንደነዚህ አይነት ሰዎች ስልጣንና ፓወር ስለያዙ ብቻ የአማራን ህዝብ ጥያቄ ለማዳፈን የሚሄዱበትን ጥረት እኛ የአማራ ልጆች የአማራ ኮዝ ያገባናል የምንል ሰዎች ይህንን ጥያቄ በደንብ አጉልቶ ማሳየት ግድ ይላል። የአማራ ጥያቄ የአማራ ህዝብ ጥያቄ ተከዜ ጠረፍ ላይ ያለው አይደለም፣ ወይም ተከዜን ተሻግሮ አይደለም። እውነት ለመናገር የአማራ ጥያቄ ተከዜን ተሻግሮ የሚለው የወልቃይትና ጠገዴ ጥያቄ አሁን የጀመረ ሳይሆን ኢህአዴግ በነበረበት ወይም ወያኔ ቢያስተዳድርበት በነበረ ዘመን ጊዜ ሁሉ ህግና ህገ መንግስቱን መሰረት አድርጎ ይመለስልኛል ብለው በነደመቀ ዘውዱ ዛሬ እነ ዶክተር ዳኛቸው በመሰሉ ሰዎች የወልቃይት ጠገዴን ጥያቄ ይዘው ህገ መንግስቱን መሰረት ተደርጎ ይፈታል አሉ። እነ ኬሪያ ኢብራሂም እነ ያለው አባተ አሁንም ቢሆን እነ አገኘው ተሻገር የሚያንከባለሉት ጥያቄ ህገ መንግስቱን መሰረት ተደርጎ ግራውንድ ተይዞ መመለስ አለበት ተብሎ ኮዙን ይዘው የሄዱ ሰዎች ጥያቄውን ያነሱ ሰዎች ዛሬ ሳይሆን ድሮም ህገ መንግስቱን መሰረት አድርገን እንመልሳለን እናስመልሳለን ብለው ተነስተዋል። በህገ መንግስቱም ይሁን ሰጦ በመቀበል ወይም ቀምቶም ይሁን እኛ በማይገባን ነገር ዙሮ የወልቃይት ጠገዴ መሬት ተመልሷል ብለዋል ጥያቄውን ያነሱ ሰዎች። እነማን? እነ ዶክተር ዳኛቸው እነ ኮሎኔል ደመቀ ዘውዱ። እንዲያውም ከዚህ በኋላ የአማራ ጥያቄ የሚባል የለም፣ ኮዝ የለንም፣ ለትጥቅም የተነሳችሁ ለነጻነት ትግልም የተነሳችሁ ወደ ቤታችሁ ተመለሱ ብለው ቅርብ ጊዜ ሲናገሩ የነበሩ የብልጽግና ባለስልጣናቶች አይተናል። ነገር ግን የአማራ ጥያቄ እውነት ዋናው ኮሩ የተከዜና የወልቃይት ጠገዴ ጥያቄ ነው ወይ? እሱ ሳይሆን የተነሳ ጥያቄ ነው ወይ? የአማራ ህዝብ ጥያቄ እኮ የህልውና ጥያቄ ነው። የህልውና ጥያቄ ነው። ምክንያቱም አማራ ከየትም ቦታ በሀገሩ ላይ በገነባው ሀገር ላይ ተንቀሳቅሶ እንዳይሰራ ተደረገ። በወለጋ ተጨፈጨፈ። በኦሮሚያ ላይ አብሮ ተጋብቶ ተዛምዶ ከሚኖረው ማህበረሰብ ጋር በከይሲ ፖለቲከኞች አማካኝነት እየተቀሰቀሰ ህዝቡ ለርድ እንደርድ ከብት ለርድ ቀረበ፣ ታረደ።
በገነባው ዋና ከተማ ላይ አትገባም ተባለ። ለ100 ዓመት ቦታ ይዛችኋልና እንዳትመለሱ ተደርጋችሁ አከርካሪታችሁን ተመታችሁ እየተባለ በአደባባይ በፖለቲከኞች እየተሰበከ ህዝብ እየታጨደ ጄኖሳይድ እየተፈጸመበት አስከሬን በጋሪ አስከሬን ባይሱዚ ሲጫን ያየንበት ዘመንና ዘመን ነው። ያንን ምክንያት ኮዝ አድርጎ አትግደሉን፣ በገነባነው ሀገር ላይ የትም ቦታ ተንቀሳቅሰን ተዘዋውረን የመስራት ስልጣን አለን፣ በገነባነው ካፒታል ሲቲ ዋና ከተማ አዲስ አበባ ድረስ ሂደን የምንፈልገውን አገልግሎት ማግኘት እንችላለን ከተማችን እስከሆነ ድረስ፣ አባይ ማዶ ላይ አትሻገሩም ብላችሁ አትግዱን ሀገራችን ላይ ከተማችን ላይ የሚል ጥያቄ ኮዝ ይዞ ሲነሳ ምን አደረጉት? አማራ ከድሮም የታጠቀ ነበር። በትግራይ ጭፍጨፋም ጊዜ መልሶ ታጠቀ። አሁን ያን ጊዜ የትግራይ ጦርነት ጊዜ ድብድቡን አማራ ክልል ላይ ሲያደርጉት ህዝቡን እናደቃለን ሲሉ አንዳንድ ነገሮች ደግሞ ለመልካም የሚሆኑ ነገሮች አሉ። ህዝቡ በይበልጥ ደግሞ ጭፍጨፋው ራሱ ላይ ሲሆን መታጠቅን እንደቻለ ሲያውቁ አማራንን ሳይሉ የአማራ ስነልቦና ሳይኖራቸው በአማራ ውስጥ የሚኖሩን ሰዎች ጀነራሎች ሳይቀር አደራጅተው ትጥቁንም ሱሪውንም እናስፈታለን ብለው ነው ጥያቄውን የጀመሩት። ያኔ የአማራ ልጅ የሆነ ሁሉ አትግደሉኝ፣ ትላንትና በሌሎች አካባቢና በሌሎች ክልሎች አልሞትም አትግደሉን፣ ወደ ካፒታል ሲቲው ምንድበት መንገድ ይከፈትልን ብለን ስንጠይቅ እንዴት ቤታችን ድረስ ትመጣላችሁ ብለው ሞትን ሸሽተው ጫካ ገቡ እንጂ ወልቃይት ጠገዴን ለማስመለስ ወይም ተከዜን ለማስመለስ አይደለም ጫካ የተገባው። ምክንያቱም ወልቃይት ጠገዴና ተከዜን የምትሉትን ማዶ ለማስመለስ የሚለው ጥያቄ የተነሳው ህግና ህገ መንግስቱን መሰረት ተደርጎ ድሮ በድሮ ጊዜ ያደግን በነበረበት ወይም እናንተ በምትሉት ወያኔ ሲያስተዳድር በነበረበት ጊዜና ስርዓት ላይ ጠይቀዋል። ነኬሪያ ኢብራሂም እና ያለው አባተ አሁንም እናገኘው ተሻገር እያንከባለሉት ያለበት ሁኔታ ነው። ነገር ግን ኮዙና ጥያቄውን ያነሱ ሰዎች ቦታው ደርሶልናል፣ ተመልሶልናል፣ የአማራ ህዝብ ጥያቄ ተመልሷል ብለው አሁንም ጥያቄውን ለማወናበድ የሚሞክሩ ሰዎች ነበሩ። ነገር ግን እሱ አይደለም የአማራ ህዝብ ኮዙ። አንዱ ኮዝ ሊሆን ይችላል እንጂ ሜን ኮዙ የህልውና ጉዳይ ነው። አታጠፉንም፣ አትገሉንም በሚል ጉዳይ ነው። ነገር ግን ትጥቅህንም አስፈታለሁ ብቻ ሳይሆን ዛሬም ቢሆን በክልሉ ላይ አማራ ሳይሆኑ የአማራ ስነልቦና ሳይኖራቸው በአማራ ውስጥ ሆነው ነገር ግን እኛ አማራ አይደለንም የሚሉ ሌሎችን የሚናፍቁ የሚሹ ዛሬም ቢሆን የአማራን ህዝብ ጥያቄ እያዳፈኑ አቅጣጫውን ሊያስቱ ህዝብን የሚያወናብዱ ባለስልጣናት ነው አማራ ክልል ላይ የተቀመጡት። በስታስቲክ ደረጃም ቢሰራ የአማራ ልጅ ወይ ተላላኪው ወይ አድሃሪው ካልሆነ በስተቀር ዛሬ አማራ የሆነ አማራ ክልል ላይ የለም፣ እውነት እንነጋገር ከተባለ። ነገር ግን አማራ በባህሪው አቃፊ ነው፣ ዳይቨርሲቲ ነው። አቃፊነትን፣ ልዩነትን ውበት አድርጎ የመጣ የተዋለደ የተጋባ ማህበረሰብ ነው። ያን ደግሞ የሚያስመሰክርበት ምክር ቤቶቹ ካሁን በፊት የነበሩ ምክር ቤቶቹ ይመሰክራሉ። ዛሬ አሚኮ ሳትሉት የአማራ ቲቪ ይመሰክራል፣ የአማራ ሬዲዮ ይመሰክራል። ምን ያህል ስብጥርና ዳይቨርሲቲ እንደነበረው ያሳያል። ዛሬ ግን እናንተ የኢንፌሪዮሪቲ ጥያቄ ይዛችሁ የኢንፌሪዮሪቲ ስሜት ስላለባችሁ የአማራን ህዝብ ጥያቄ ከማዳፈንም በላይ ህዝቡን ከመጨፍጨፍም በላይ ዛሬም ደግሞ ጥያቄያችሁ ይሄ ነው። ትናንት ተመለስ አላችሁ በነ ደመቀ ዘውዱ፣ በነ ኮሎኔል ደመቀ ዘውዱ፣ በነ ዶክተር ዳኛቸው ጥያቄያችን ተመልሷል፣ ወልቃይት ጠገዴን በእጃችን አስገብተናል እያላችሁ ህዝቡን ስታወናብዱ ነበር። የጎንደርን ህዝብ ላይ ስቀልዱ ነበር። ዛሬ ደግሞ ሂድ ተከዜ ማዶ ነው ያለልህ ጥያቄ ትላላችሁ። የአማራ ህዝብ ጥያቄ እሱ አይደለም። የአማራ ህዝብ ጥያቄ ሜን ኮዙ ከተባለ የህልውና ጉዳይ ነው። የመኖርና ያለመኖር ጉዳይ ነው። ተንቀሳቅሶ የመስራት ጉዳይ ነው። ከሌሎች ህዝቦች ጋር እኩል የመታየት የመዳኘት ጉዳይ ነው። አያችሁ፣ በገነባው ካፒታል ሲቲ ገብቶ እኩል አገልግሎት የማግኘት ጉዳይ ነው። በገነባው ሀገር ላይ እኩል ተሳታፊና እኩል ስልጣን ይዞ እኩል የመተዳደርና የማስተዳደር ጥያቄ ነው። ልታዳፍኑት አትሞክሩ። ህብረተሰባችን ላይ መከራውን፣ ዱላውን፣ ችግሩን፣ ረሃቡን አብስታችሁበት ዛሬ ጥያቄውን ነጥቃችሁ ደግሞ ጥያቄውን ልታወናብዱበት ልትሞክሩ አትሂዱ። ምክንያቱም እኛ ልጆች አለን፣ እኛ አማራ ልጆች አለን። አያችሁ፣ ጥያቄውንም ትግሉንም ልታዳፍኑት ትችላላችሁ።
መቼም ግን አይዳፈንም። ጥያቄውን እስካልመለሳችሁ ድረስ ጥያቄያችን አይቆምም፣ ይቀጥላል። አሁንም ይሄን ቪዲዮ ለሚመለከተው ክፍል የአማራ ኮዝ ያገባኛል ለምትሉ ሁሉ ከማይገባችሁ አማራ ሆናችሁ ከምትርመሰመሱ እንዲህ አይነት ቪዲዮዎችን አድርሱላቸው። ጥያቄያቸውንም ሊያዳፍኑት የሚሞክሩት ጥያቄ እንደማይዳፈን ማወቅ አለባቸው። በምን መልክ ይፈታል? መንገዱን የማስተካከል ጉዳይ የነሱና የኛ ጉዳይ ነው። ምክንያቱም የመላሾችና የኛ የጠያቂዎች ጉዳይ ነው። ጥያቄያችን ግን በምንም ሊጭበረበርና ሊዳፈን አይችልም። ይሄን ለማለት ነው። አመሰግናለሁ።